ብሩን አስተካክል። አዎ አስተካክያለሁ። በጣም አሪፍ ያስክ ቆንጆ። በጣም አሪፍ። አሁን ጨርሰናል፣ መሄድ እንችላለን። እሺ ምን ጨርሻለሁ። ቆይ ስልኬን ከሚስቴ ጋር ቆንጆ ጊዜ እያሳለፍኩኝ ነው። ሚራ የከለከለችኝን የፍቅር ጣፋጭ ጊዜ ይኸው ከሎህናዬ ጋር ጥሩ አድርጌ እያሳለፍኩኝ ነው። ከሚራ ጋር ያለኝን ነገር ደግሞ ከእሷ ጋር እቀጥላለሁ። ሚራ ከሀገር ልትወጣ እኮ ነው አይደል? ይዛ አስቀራት እንጂ ለእኔም ጥቀመኝ። እዚህ ምድር ላይ መዝራት ማጨር ነው። እኔ ደግሞ የዘራሁትን በሙሉ ነው ያጨድኩት። አንተም ላይ የሆነውን ነገር ተረድቼዋለሁ። ሰለሞንም በስተ መጨረሻ ሚራ እንዳትራመድ እና እንዲሁም ደግሞ ገንዘቡን አሳጥቷታል ማለት ነው። ታዲያ ሚራ ይሄ ነገር ቢገባትም ገንዘቡ ግን የሚገባው ለባለቤቱ ነው በማለት አድናንን ከዛ በፊት ይቅርታ አድርግልኝ ብሎ ይቅርታ ጠይቆ ነበረ። ግን ደግሞ አድናን በሰዓቱ ይቅርታ ሊያደርግለት አልቻለም። ምክንያቱም አድናን ይቅርታ እንዳደርግልህ የምትፈልግ ከሆነ ዝርዝር መረጃውን ይቅርታ የምጠይቅበትን ነገር እንድትነግረኝ እፈልጋለሁ ብሎት ነበረ። አሁን ላይ ታዲያ ሰለሞን ይቅርታ ለምን እንደጠየቁ አሁን እነግራለሁ በማለት ገንዘቡን ወደ ባለቤቱ ወደ አድናን ተመልሶለታል። እጅግ በጣም ደስ ይላል። ሰለሞን በበኩሉ ልክ እንዳንተ እኔም ተጎጂ ነኝ፣ ሚራ ሁላችንንም ተጫውታብናለች፣ ከኔ ጋር ሆና ከሮቤል ጋር ስትማግጥብኝ እጅ ከፍንጅ ይዣቸው ነበረ፣ እኔም ደግሞ በከባዱ ልበቀላት እንዳንተ ዝም ብያት ላልፍ አልቻልኩም፣ ስለዚህ የሚገባትን ዋጋ አሁን ላይ ሰጥቻታለሁ በማለት ነበረ እንግዲህ ገንዘቡን እየመለሰለት ማለት ነው። በእርግጥ ሚራ የሚገባት ሰው ናት። ሮቤልም አሁን ላይ በጣም ነበር የደነገጠው፣ በጣም ነው የፈራው። ምክንያቱም ሚራ በእኔ እንዴት ጨክና ጥላይ ልትሄድ ትችላለች የሚለው ነገር ከባድ ጭንቀትን ፈጥሮበት ነበረ። ሚራም በእኔ ጨክና ገንዘቡን ይዛ ልትሸሽ ነው፣ ከዚህ በኋላ ማንም ሰው የለኝም በማለት እንግዲህ ሮቤል ተስፋ ቆርጦ ነበረ። ግን ደግሞ ምንድን ያለው እስከ መጨረሻዋ ሰዓት መታገል አለብኝ፣ ምናልባትም ሚራ ልቧ በእኔ ስለማይጨክን ወደ እኔ ልትመለስ ትችላለች፣ ስለዚህ ያለኝን አማራጭ ሁሉ ተጠቅሜ ይህን ነገር ማስቆም አለብኝ ብሎ ነበረ። እንግዲህ ሰለሞን አድናንን ቤት መጥቶ ይቅርታ ስለጠየቀው ለምን ይቅርታ እንደጠየቀውና ምን እንዳወሩ እጅጉን በጣም ሆዱን እየቆረጠው ነበረ። ለማጣራት ቢሞክርም ማንም ሰው ሊነግረው ፈቃደኛ አልነበረም። ታዲያ አሁን ላይ የዘሩትን ሁለቱም እያጨዱ ይገኛሉ። ሚራም ሮቤል ላይ ያደረገችው እንግዲህ ሰውነቱ እንዳይንቀሳቀስ እግሩ እንዳይራመድ አድርጋ ነበረ። አሁን በስተመጨረሻም የሮቤል እጣ ፈንታ ከእሷ ላይ ሆኗል ማለት ነው። በስተመጨረሻ ደግሞ ሳራ ላይ እና እንዲሁም ደግሞ አድናን ላይ ያደረጉት ግፍ እንዲሁም ደግሞ የሰሩት እያንዳንዱ ስራቸው መልሶ ዋጋቸውን እያስከፈላቸው ይገኛል። ሰለሞን በበኩሉ አንተ በጣም ጥሩ ልብ ያለ እና መልካም ሰው ስለወንክ ያጣኸው አንዳች ነገር የለም በማለት ነበረ እንግዲህ ገንዘቡን ለአድናን እየመለሰለት። በዚህ ጉዳይ ላይ ታዲያ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም ሰለሞን ታሪክ ሰርቷል። ለሚራና ለአድናን የሚገባቸውን ዋጋ አሁን ላይ ሰጥቷቸዋል ማለት ነው። እንግዲህ ምንድነው ያደረገው ሰለሞን ስሜቴን መቆጣጠር አለብኝ፣ ሁለቱንም ሲጣርጌ ከመግደሌ በፊት እንግዲህ ሚራና ሮቤልም አልጋ ላይ ነው ያገኛቸው እየተሳሳሙ። ታዲያ በዛ ሰዓት እንደምንም ብዬ ስሜቴን ልቆጣጠር ይገባል፣ ምክንያቱም ያ ካልሆነ ሚራ ከሞተች ተገላገለች ማለት ነው። ስለዚህ እሷ ደግሞ እንድታርፍና እንድትገላገል በጭራሽ አልፈልግም። ቁማ በቃ በህይወት ኖራ ስትሰቃይና እንዲሁም ደግሞ አድናን ላይ ስታደርግ የነበረው ግፍና መከራ አሁን ላይ በእኔ ላይ መልሳ አድርገዋለሽ። እኔ ደግሞ ይሄ የስራዊ ውጤት ነው። ይህን ደግሞ አድናን እጅ ይቅርታ መጠየቅ አለብኝ። ለእሷ ግን እኔ እንደ አድናን ዘንብዬ ማልፋት ነገር የለኝም። በቃል እድሜ ዘመኗን ስትጸጸትበትና እኔን መካዷን ምን ያህል ዋጋ ሊያስከፍላት እንደሚችል ከሁሉም ነገር እየከፋ ዋጋዋን እሰጣታለሁ በማለት ነበረ እንግዲህ ከባድ ውሳኔን በዚህ አጋጣሚ ሰለሞን እየወሰነው ማለት ነው። ታዲያ ሚራም በእርግጥም በጣም ነው የምትፈራው ሰለሞንን።
ሰለሞን ከመጣ ሲጣርጉ ሁለታችንም ይገለናል። ስለዚህ ሮቤል ቶሎ እንድትሄድ እፈልጋለሁ ብለው ነበረ። ግን ደግሞ ሰለሞን ሁሉንም ነገር ቀድሞ አይቶ ነበረ። ግን ደግሞ ምንድን ነው ያለው? ይህን ያየሁትንና የሰማሁትን ነገር እንዳላየው እንዳልሰማው ሁኜ ሁሉንም ዋጋዋን ላስከፍላት ይገባል በማለት ነበረ። እንግዲህ ቀጥታ ምንድን ነው ያደረገው? ወጥቶ ራሱን በማረጋጋት ቀጥታ አድናን ጋር ነበር ሄደው። አድናን በጣም ይቅርታ አድርግልኝ፣ አንተ ጋር ሲፈጸም የነበረው ነገር ከኔም ጋር ተፈጽሟል። ለዚህ ደግሞ እኔ የስራዬ ውጤት ነው። አንተ ግን በጣም ንጹህ ሰው ነህ። አንተ ደግሞ በጣም ንጹህ ሰው ከመሆነ የተነሳ ያጣኸው ወይም ደግሞ የምታጣው አንዳች ነገር የለህም ብሎ ነበር የነገረው። አድናንም ሲያየው በጣም ነበር የተናደደው። ምክንያቱም እኔ የሚራ ባል ነኝ፣ ከሚራ አንዳችሁም እንድትደርሱባት አልፈልግም፣ ካልሆነ ግን እንተያያለን፣ ወንድነቴን አሳያቸዋለሁ በማለት ዝቶባቸው ብዙ ነገር ብሏቸው ነበረ። እንግዲህ በባለፈው ሄደው አድናንም በጣም ተናዶ ቢሆንም ግን ደግሞ ከነዚህ ጋር ድንጋይ አልወራወርም፣ ከነዚህ ጋር አብሬ አላብድም፣ አልዘልም። ስለዚህ የፈለጉትን ነገር ገንዘቤን ሁለ ነገሩን ወስደውብኛል አይደለ? ዋሽተውኛል። ከዚህ በላይ ምንም የሚያመጡት ነገር ስለሌለ አሁን አርፌ ህይወቴን ከልዋና ጋር መኖር መቻል አለብኝ። በዛ ላይ ደግሞ የልዋና ነገር አሁን ላይ እንግዲህ አድናን እያስጨነቀው ነው። ምን ብሏት ነበረ ለልዋና? በቃ ሮቤል ያለች ነገር ውሸት ነው። ሮቤልና ሚራን እነዚህ ክፎችን መስማት የለብንም። እነሱን ከሰማን ሁለታችን ተያይዘን ገደል መግባታችን የማይቀር ጉዳይ ነው። ስለዚህ በዚህ ጉዳይ ላይ እኔና አንቺ ተነጋግረን የምናደርጋቸውና የምንፈታቸው ነገሮች ሊኖሩን ይገባል እንጂ የሮቤልን ነገር በፍጹም መስማት የለብሽም ብሏት ነበረ። እንግዲህ ሮቤል ምን ብሏት ነበር? መርማሪው የምር መርማሪ ነው ወይስ ደግሞ የአድናን ጓደኛ የሚለው ነገር አሁን ላይ ልዋናን እያምከነከናት ነው የሚገኘው። የምር ሮቤል እንዳለው የአድናን ጓደኛ ነው ወይስ ደግሞ መርማሪ ነው? መርማሪ ከሆነስ ለምንድነው እስከዛሬ ድረስ ያልመጣው? ለምንድነው ድምፁን ያጠፋው? ለምንድነው እህቴ ያለሽበትን ነገር የማያሳውቀኝ? እህቴ ከምን ላይ ደረሰሽ የሚለውን ጥያቄ እንዲመልስላት ትፈልጋለች። ለዛም ነበር እንግዲህ ምን ብለዋለች አድናንን ለመርማሪው ደውልለትና የእህቴን ጉዳይ ምን ላይ እንዳደረሰው፣ ምን እንደተፈጠረ፣ ምን እንዳገኘ፣ ምን ውስጥ እንዳላገኘ ይህን ነገር ማወቅ እፈልጋለሁ ብለው ነበረ። ግን ደግሞ አድናን ምንድን ያላት? የኔ ቆንጆ በጣም ስራ ስለበዛበት እኮ ነው፣ እደውልለታለሁ፣ ይመጣል፣ በቃ አትጨነቂ፣ የሳራን ጉዳይ ተይው አልኩሽ እኮ። ግን ደግሞ ይኸውልሽ ልኋናዬ በቃ ጥሩ ጥሩ ነገር ብቻ አታስቢ፣ ያልሆነ ነገር ሊገጥመኝ ይችላል። ስለዚህ በቃ ሚዛናዊ እንድትሆኝ እፈልጋለሁ ነው እያላት የነበረ። እሷም በፍጹም እህቴ በህይወት አለሽ፣ እህቴን እንደሚያመጣልኝ ቃል ገብቶልኛል። ስለዚህ እህቴ አትገኝም ብዬ በፍጹም ማሰብ አልፈልግም። አድናን አንተስ እንዴት እንደዚህ ታስባለህ? እባክህ አልሰማሁም እንዴ? መርማሪው የእህትሽን ነገር በእኔ ጣዩ፣ እኔ ቤት ድረስ ይዤልሽ እመጣለሁ ሲለኝ እንዴት ነው አድናን፣ እንዴት እያሰብክ ነው ብላው ነበረ። ታዲያ አሁን ሮቤል ያላት ነገር ደግሞ እያብሰለሰለች ነው በህሊናዋ። አድናንን ብጠይቀው አድናን ቢደብረውስ? ማለት እንግዲህ ቀለበት አስሮላት በደስታ ውስጥ ሆኖ ነበረ። እንግዲህ ደስታቸውን ለማጨለም ምን አድርጓል ሮቤል? ውሃ ቸልሶባቸዋል ደስታቸው ላይ። ያን ደስታቸው እንዳያጣጥሙበት አድርጓቸው ነበረ። በነገራችን ላይ ሮቤል ይሄ ነገር እውነትና ሀቅ ቢኖረውም ግን ደግሞ ልዋናና አድናን በፍጹም ደስተኛ ሆነው እንዲኖሩ አይፈልግም፣ በጭራሽ አይፈልግም። አድናንም በሰዓቱ እንግዲህ ለልዋና እውነቱን ሀቁ መናገር አለብኝ፣ ውሸት ሲደራረብ ሌላ ነገር ይዞብኝ ሊመጣ ይችላል፣ ምናልባትም ልዋና ሊያሳጣኝ ይችላል የሚለው ነገር በጣም ስጋት ውስጥ ገጥቶታል። እሱም ደግሞ የሳራን መሞት መደበቁ፣ እንደገና ደግሞ መርማሪው ጓደኛ ሆኖ ግን ደግሞ ፖሊስ መርማሪ ነው ብሎ ማምጣቱ፣ ይህን ነገር ደግሞ ቀድማ ከሮቤል መስማቱ ይህ ነገር ምን ያህል ሊያሳምማት ይችላል የሚለው ነገር ሌላ ውጥረት ውስጥ ገጥቶታል። እውነትም በምትወዱትና በምታፈቅሩት የራሴ በምትሉት ሰው መዋሸት በጣም ልባችሁን ያደማል ብዬ ነው የማስበው። በጣም ያደማል። ሌላን ሰው ለመቀበል እንደገና ደግሞ ሌላ እውነት እንኳን ብንነገር ያን እውነት እንዳናምነውና እንዳንውጦ ያደርገናል። ስለዚህ እውነታውን መናገር አለብኝ ባለበት በወሰነበት ሰዓት ነበር እንግዲህ ሰለሞን መጥቶ በሩን የቆፈቆፈው ማለት ነው። ታዲያ ሰለሞንም ይቅርታውን እንደማይቀበለውና ሁለተኛ ደግሞ ወደዛ ቤት ተመልሶ እንዳይመጣ ጭምር ነበር እንግዲህ አድናን አስጠንቅቆ ሰለሞንን የሰደደው። ታዲያ ሮቤል ምን እያደረገ ነበር? ተንሻቆቆ ሮቤል ማለት አድናንና ሰለሞን የሚያወሩትን ነገር ለመስማት እየሞከረ ነበረ፣ ግን ደግሞ ሊሰማ አልቻለም በሰዓቱ። ታዲያ ምንድን ነው ያደረገው? ሶል ምን ሆነ ነው ማለት
ለምንድን ነው እዚህ ቤት የመጣው ብሎ ጠይቆት ነበረ። እሱም ደግሞ አድናንን ይቅርታ ለመጠየቅ ነበር የመጣው ሲለው እንዲህ አድናን ለምንድን ነው ይቅርታ የምጠይቀው? ይቅርታ መጠየቅ ካለብህ ደግሞ እኔን ነው ይቅርታ ልጠይቅ የሚገባው። ምክንያቱም እኔ ሚራን አወዳታለሁ፣ አፈቅራታለሁ። ከእኔ ነጥቀ ደግሞ አንተ ወስደብኛል። ስለዚህ ይቅርታ የሚገባኝ ደግሞ ለእኔ እንጂ ለአድናን አይደለም። አድናን ምን አይነት ጨካኝና ውሬ ሰው እንደሆነ በፍጹም አታውቀውም እያለ ወንድሙን እንግዲህ ለሌላ ሰው እያማ ነበረ። እንደ ሮቤል ያለ ሾካካና እንደ ሮቤል ያለ ነቀዝ አለ ብዬ በዚህ ምድር ላይ አላስብም። ምክንያቱም ወንድሙን አሳልፈው እንግዲህ እንደዚህ ነው እንደዛ ነው እያለ አድናን ክፉ ሰው እንደሆነ ለማሳመን እየሞከረ ነበረ ሰለሞንም እንግዲህ ሮቤል እና በአድናን ያለው ልዩነት ስለገባው ምንም አላለውም። ወሬውን ነገር እስከሚጨርስ እያዳመጠው ነበረ። የአይጥ ምስክር ድመት ናት ይባላል። እንግዲህ ሮቤል ስለ አድናን ክፋትና ተንኮል ነበረ ሲመሰክር የነበረው። ታዲያ ይህም በጣም ስለገረመው ሰለሞን እንዲቆይ እናንተ ግን ምን አይነት ወንድማማቾች ናችሁ ማለት ሁለታችሁ እውነት ከአንድ ማጸን የወጣችሁት ማለት እሱ ክፉ ነው፣ አውሬ ነው፣ ጨካኝ ነው፣ አንተ ደግሞ በጣም ደግ ነህ፣ ርሩ ነህ፣ ለሰዎች አዛኝ ነህ እያለ እንግዲህ እየነገረው ነበረ። ሮቤልም ይህን እያሾፈበት መሆኑን ስላልገባው አየህ አይደል የእናቱ ልጅ ዝንጉርጉር ነው፣ ወንድሜ ነው፣ ስጋዬ ነው፣ እኔ ምን ማድረግ እችላለሁ? መቼም እጅግ ገማ ተብሎ ጣትን ቁርጥም አጥለውም አይደል? ስለዚህ ወንድሜ ስለሆነ ምንም ማድረግ አልችልም እያለ እንግዲህ ለሰለሞን እየተናገረ ነበረ። ታዲያ አንተን ምን እንድል ነው የምትፈልገው? አንተ ጋር ከዚህ በላይ ቁሜ ማውራት አልችልም ብሎት ነበረ። ግን ደግሞ እንዴ እኔን እኮ ይቅርታ አልጠየቀኝም ሰው እኔ እናንተ እንስማማ እንግባባ፣ እኔ እናንተ የምናደርጋቸው ወደፊት በጣም ብዙ ነገሮች አሉን፣ ስለዚህ መግባባት አለብን እያለ ነበረ። እንግዲህ ሮቤል የፈለገው ነገር ምንድን ነው? አድናንን ሌላ ችግር ውስጥ ከቶ እሱ ደግሞ ከሚራና ከሰለሞን ጋር ሆኖ ሌላ ችግር ሌላ መዘዝ ሊያመጣበት ነበር የፈለገው። ታዲያ ሰለሞንም ይቅርታ እጠይቃለሁ፣ በቃ የምትወደውን የምትፈልገውን ሚራን ስላሳጠው በጣም ይቅርታ በማለት እንግዲህ አጋጭቶታል። እንዲህ ደስ እንዳላይ ልነግራቸው አልችልም። እዚህ ጋር በጣም ነበረ ውስጤ በሀሴት የሞላው። ምክንያቱም ሮቤል እንግዲህ በገዛ ወንድሙ ላይ እንደዛ ጣቱን እየቀሰረ ወንድሙ እንኳን ያልሆነውን ማለት ነው። እንግዲህ አድና እንደምናውቀው በጣም የዋህ ነው፣ ትሁት ነው። ሲጫወቱበት፣ ቤቱን ከላይ ላይ ሲሸጡ፣ ሚስቱን ሲወስዱበት ምንም አልተናገራቸው። ምንም ማድረግ ስላልቻለ አርፎ ተቀምጦ ህይወቱን እየኖረ ነበረ። ምንድን ነው ያለው? ሚራን ናኒድና አግኛት ማለት ለምን እንደዋሸሽ አሁን ላይ ጠይቃት ማለት አርግዣለሁ ብላ ግን ደግሞ ሳታረግ እንደዛ እንዴት ትጫወትባለች ይቺ ውሻ ናኒድና ጠይቃት እያለው ነበረ። ግን ደግሞ አድናን ምንድን ነው ያለው? እኔ መሄድ አልፈልግም፣ እኔ ከሚስቴ ከለዋና ጋር ቆንጆ ጊዜ እያሳለፍን ነው። የሚገርም የፍቅር ጊዜ እያሳለፍን ነው። ፍቅራችን ማጣጣም እንፈልጋለን። አንተ በምትለይ መንገድ በፍጹም አልሄድም። ስማኝ ሮቤል፣ እኔ አንተ በምትለው በእያንዳንዱ ነገር መሀይም አይደለውም። በፍጹም አልንቀሳቀስም። የአንተን እቅድማ እኔ ተግባራዊ አላደርግም ነው ምስል የነበረው። ግን ደግሞ ሮቤል እዚህ ጋር የፈለገው ነገር ምንድን ነው? አድናን አሁን ከሄደ ሚራን ሲጥ አድርጎ ይይዛትና ወደ ቤት ያመጣታል። በዛ አጋጣሚ ደግሞ ሚራ ከሀገር እንዳትወጣ ያደርግልኛል ብሎ ነበረ። ምክንያቱም ሮቤል ከዛ በፊት ከሚራ ጋር ሚራን ይቅርታ ጠይቆ አብሮ ነበረ። አብሮ እንግዲህ ተኝቶ ስለነበረ በዛ አጋጣሚ ምን አይቷል? ፓስፖርታቸውን አይቶ ነበረ። ፓስፖርታቸውን ካየው በኋላ ደግሞ በቃ ሮቤል በጣም ነበር የተረበሸው። በቃ ሚራ ከሄደች ጨክና እኔን ጥላይ ከሄደች ገንዘቡን ይዛው ትሄዳለች። ገንዘቡን ከወሰደች ደግሞ እኔ ባዶ ይንቀራለሁ። ያ ደግሞ በፍጹም መሆን የለበትም። እንደምንም ብሎ አድናን ሊያስቆማት ይገባል ብሎ አስቦ ነበረ። ይህን በቃ እንደዛ ሲለው አድናን ያስቆምልኛል፣ ሌላ መፍትሄና ሌላ ሀሳብ አመጣለሁ ብሎ ነበረ ያሰበው። ታዲያ ሚራ ደውላለት ነበረ። ሮቤል ቶሎ እንድትመጣ ፈልጋለሁ። እንግዲህ ከዛ በፊት ግን ሮቤልም ሰለሞን እኛ ጋር መጥቶ ነበረ። ከአድናን ጋር የሆነ ነገር አውርተው ሲመለስ ደግሞ እኔን መትቶ ተመለሰ ብሎ ለሚራ ሲነግራት ሚራ በጣም ነው የደነገጠችው። እና ጎዳህ ሮቤል እና የሆነ ነገር ሆንክብኝ ስትለው በጣም ነው የደነገጠችው። እንደዚህ በቃ ምን ያህል እንደምትወደው ምን ያህል አሁንም ድረስ ሮቤልን ምን ያህል እንደምትሳሳለት ያስታውቃል። በቃ ድንጋጤዋ ይኸውልሽ የኔ ፍቅር እንደዚህማ አትደንግጭብኝ፣ አሁን ደህና ነኝ። ግን ደግሞ ምንድን ነው ያወሩት? እስኪ ሰለሞንን ጠይቂው ብሏታል። አንተ የወሬ ቋት ነህ፣ ወሬ ብቻ ነው መልቃቀም ነው የምታውቀው በማለት ስልኩን ዘግታበት ነበረ። ከዛም ሲሄድም ሮቤል እንግዲህ እና ስላለችው ብቻ ሂዶ ነበረ። ከሀገር ሊወጡ እንደሆነና ቻው ልትለው እንደምትፈልግ ነበረ እንግዲህ ሚራ በሰዓቱ ስታወራው የነበረ። ታዲያ ሮቤል በጣም ነው የደበረው። ተይ ሚራ
ይኸውልሽ ከሰለሞን ጋር ልጥፍ እያሰብሽውን ነገር ተይና እኔ ጋር አብረን እንጥፋ። ተይ ሚራ ተይ፣ ይጸጽትሻል። በዚህ ነገር ተይ ትጸጽቻለሽ። እንደኔ የሚወድሽና የሚያፈቅሪ ሰው የለም። እኔ ከልቤ ነው የምወድሽ እያለ እየነገራት ነበረ። እሷም ደግሞ ሰለሞን በጣም ይወደኛል፣ ይኸውልህ ሰለሞን በጣም ነው የሚንከባከበ፣ ይጠብቀኛል። በአንድ ሳምንት ውስጥ ሁሉን ነገር አሳክቶ ይኸው ከሀገር ልንወጣ ነው ነገ እያለች እየነገረችው ነበረ። ግን ደግሞ ሰለሞን ያዘጋጀላት ከሀገር ለመውጣት ሳይሆን ገንዘቡን ቀምቶ እሷን ደግሞ የሚገባትን ዋጋ ሊሰጣት ነው እንግዲህ እሱ ተዘጋጅቶ የነበረው ማለት ነው። በስተ መጨረሻም እንግዲህ ሰለሞን ሰርቶለታል። ሰለሞን ታሪክ ሰርቷል። ገንዘቡን ደግሞ ለአድናን መመለሱ እጅጉን በጣም ነበረ ያስደሰተኝ። ታዲያ ሚራም እንግዲህ አካለ ስንኩሉና መንቀሳቀስ አትችልም። ሮቤልም ባዶውን ጭለው ቀርተዋል። ታዲያ ሮቤልም እንኳን አይደለም ሚራ መራመድ መንቀሳቀስ የማትችል ሆኖ መራመድ መንቀሳቀስ ብትችል እንኳን ገንዘብ ከሌላት ሚራን አይፈልጋትም ሮቤል። በዚህ አጋጣሚ ምን ያህል ሲወዳትና ሲያፈቅራት እንደነበረ ሲነግራት የነበረ አሁን ላይ ውሸት እንደሆነ የምታውቅበት ሰዓትና ጊዜው ደርሷል ብዬ ነው ማስበው። ታዲያ ተወዳጆች ምን ተሰማችሁ በዚህ ክፍል ላይ? እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ ቤተሰብ።